ጠቅላይ ሚኒስትር አብይ አህመድ ኦሮሞ ደሙን ያላፈሰሰበት የኢትዮጵያ ግዛት የለም አሉ። ኦሮሞ ነፃ ወጥቷል፣ ዛሬ መታገል ሞኝነት ነውም ብለዋል። አብይ አህመድ ሸኔ ላይ ከባድ ክስ አቅርበዋል። ሸኔ ከአማራና ከትግራይ ኃይሎች ጋር እየተባበረ ነው፣ ይህ ጥረት አይሳካም ብለዋል። ሰላም የተከበራችሁ የሀበሻ ጎልድ ዜና ዩቲዩብ ቤተሰቦቻችን፣ በዛሬው ስርጭታችን ውስጥ አስደናቂ ክስተቶችን፣ የፖለቲካ፣ የኢኮኖሚ፣ የማህበራዊና ሌሎች ወቅታዊ ጉዳዮችን በዝርዝር ልናቀርብላችሁ ተዘጋጅተናል። እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ እንድትቆዩ በታላቅ አክብሮት እንጋብዛችኋለን። ከኛ ጋር በመቆየት አንዳችም ጠቃሚ መረጃ እንዳያመልጣችሁ ያድርጉ። ወደ ዝርዝር መረጃዎቻችን እናልፋለን። ጠቅላይ ሚኒስትር አብይ አህመድ ለኦሮሚያ ብሔራዊ ሚዲያ ኦቢኤን በሰጡት ቃለ መጠይቅ ከኦሮሞ ሕዝብ ታሪክ፣ ከኤርትራ የቦታ ስሞችና ከኢትዮጵያ ታሪካዊ አንድነት ጋር የተያያዙ ነጥቦችን አንስተዋል። ኤርትራ ውስጥ ብዙ ስፍራዎች በአፋን ኦሮሞ ይጠራሉ በማለት የተናገሩት አብይ ከዚህ ጋር በማያያዝ የባህረ ነጋሽ ታሪክና የተለያዩ የቦታ ስሞችን ጠቅሰዋል። በተለይም ዶሪ የተባለው የባህረ ነጋሽ ንጉስ ኦሮሞ እንደነበረ እንደተናገሩ ተገልጿል። እንዲሁም ባሬንቱ፣ አምባ ሶይራና አምባ ደብራ የመሳሰሉ ስሞች የኦሮሞ ስነ መሰረት እንዳላቸው ጠቅሰዋል። በተጨማሪም የዘርዓ ያዕቆብ ዘመንን በሚመለከት የኦሮሞ ሰራዊት እስከ ምጽዋ ድረስ በዘመቻ ተሳትፏል የሚል ታሪክም አባባል አንስተዋል። ጠቅላይ ሚኒስትሩ አክለው ኦሮሞ ደሙን ያላፈሰሰበት አጥንቱን ያልከሰከሰበት የኢትዮጵያ ግዛት የለም በማለት የኦሮሞ ህዝብ በኢትዮጵያ ታሪክ የነበረውን ሚና አጽንኦት ሰጥተዋል። እንደ አብይ አባባል ኦሮሞ በታሪኩ የተቃወመው ኢትዮጵያን ሳይሆን የተበላሸ አስተዳደርን ነው። በመጨረሻም አብይ ኦሮሞ ነፃ ወጥቷል፣ ቀኝ ግራ ኋላ ፊት ማየት አያስፈልግም፣ ኦሮሞን ነፃ ለማውጣት ዛሬ መታገል ሞኝነት ነው ሲሉ መናገራቸው ተገልጿል። በቀጣይ አብይ አህመድ ከባድ ክስ አቀረቡ። ሸኔ ከሚቃወማቸው ኃይሎች ጋር እየተባበረ ነው ብለዋል። ትናንት የሚወቅሷቸው ኃይሎችን ዛሬ የትብብር አጋሮች እያደረጉ ነው ሲሉ ጠቅላይ ሚኒስትሩ ተናገሩ። ጠቅላይ ሚኒስትር አብይ አህመድ በኦሮሚያ ክልልና በሀገሪቱ የሚታዩ የጸጥታና የፖለቲካ ችግሮችን ከተለያዩ መነሻዎች እንደሚመነጩ ገለጹ። ጠቅላይ ሚኒስትሩ ከኦቢኤን ጋር ባደረጉት ቆይታ ኢትዮጵያ ከአንድ የፖለቲካ ስርዓት ወደ የበለጠ ዲሞክራሲያዊ አሰራር የምትሸጋገርበት ሂደት የፖለቲካ መተላለቆች፣ ውዝግቦችና የስልጣን ትግሎች ሊከሰቱ እንደሚችሉ አስረድተዋል። እንደ አብይ አህመድ ገለጻ ቀደም ሲል በኃይል የተያዘ የፖለቲካ ስርዓት ወደ ክፍት የፖለቲካ አውድ ሲሸጋገር የተለያዩ ኃይሎች የራሳቸውን ተመጣጣኝ ኃይል እንዳላቸው በማመን ፍላጎታቸውን በኃይል ለማስፈጸም ሊሞክሩ ይችላሉ። ይህም በኢትዮጵያ ብቻ ሳይሆን በሌሎች ሀገራት በዲሞክራሲ ሽግግር ወቅት የታየ ክስተት መሆኑን ጠቅላይ ሚኒስትሩ ጠቁመዋል። በተለይም ሸኔ በማስመልከት ቡድኑ በመጀመሪያ ያነሳው የኦሮሞ ጥያቄ መሆኑን ጠቅሰው በኋላ ግን የተነሳበትን ዓላማ በመተው የስልጣን ትግል ወደሚመስል አቅጣጫ ተለውጧል ሲሉ ተችቷል። ጠቅላይ ሚኒስትሩ እንደገለጹት ቀደም ሲል ሸኔ የብሔሮችና ብሔረሰቦች ጋር የሚደረግን ትብብር ይቃወም እንደነበርና መንግስትን በመዋጋት የራሱን የፖለቲካ ጥያቄ ማስፈጸም እንደሚችል ያምን ነበር። ዛሬ ግን ብቻዬን አልችልም ብሎ በማመን ቀደም ሲል ሲቃወማቸውና ሲወቅሳቸው ከነበሩ ኃይሎች ጋር ትብብር ለመፍጠር እየሞከረ ነው የሚል ማብራሪያ ሰጥተዋል። አብይ አህመድ በንግግራቸው በአማራ ክልልና በትግራይ ክልል ካሉ የታጠቁ ኃይሎች ጋር ሸኔ ትብብር እየፈጠረ ነው ብለዋል። በአማራ ክልል ያሉ ኃይሎችም ቀደም ሲል ሸኔን በመቃወም መንግስት ዜጎችን ከሸኔ መጠበቅ አለበት የሚል ጥያቄ ይታገሉ እንደነበር አስታውሰው አሁን ግን የፖለቲካ ሁኔታው ተቀይሮ ብቻችንን ይህንን መንግስት ማሸነፍ አንችልም፣ ከሸኔ ጋር መተባበር አለብን ወደሚል አቋም መሸጋገራቸውን ጠቅላይ ሚኒስትሩ ገልጸዋል። በተመሳሳይ አብይ አህመድ የትግራይ ኃይሎች ቀደም ሲል በራሳቸው ብቻ ተዋግተው ማሸነፍና ስልጣን መያዝ እንደሚችሉ ያምኑ ነበረ። አሁን ግን በብቻቸው የፈለጉትን ማሳካት እንደማይችሉ በመገንዘብ ከሌሎች የታጠቁ ኃይሎች ጋር በመተባበር የመንግስትን ኃይል ለመመጣጠን እየሞከሩ ነው ሲሉ ተናግረዋል። ጠቅላይ ሚኒስትሩ እንደገለጹት የተለያዩ የታጠቁ ኃይሎችን በውስጥ ሳይወሰኑ ከውጭ ድጋፍ ለማግኘት ኤርትራና ሱዳንን ጨምሮ የውጭ ኃይሎችን በጉዳዩ ለማሳተፍ እየሞከሩ ነው። ይህ ሁኔታ በሀገር ውስጥ ብቻ የሚካሄድ የፖለቲካ ትግል ከመሆን ባለፈ የተለያዩ ኃይሎች የጋራ ኃይልን ለመፍጠር የሚያደርጉት ጥረት መሆኑን ጠቅላይ ሚኒስትሩ ገልጸዋል። አብይ አህመድ በመጨረሻም የተለያዩ ኃይሎች በመተባበር የመንግስትን ኃይል ለመመጣጠን የሚያደርጉት ጥረት የሚሳካ እንዳልሆነ ገልጸዋል። እንደተለመደው ድል የኛ ነው፣ ምክንያቱም ጥያቄያችን ትክክል ነው በማለት የመንግስታቸውን አቋም እንደማይቀየር አመልክተዋል። ኢትዮጵያ በግብርና ብቻ ሳይሆን በሁሉም ዘርፎች ሰፊ ልማት ላይ ትገኛለች ብለዋል ጠቅላይ ሚኒስትር አብይ አህመድ። ኢትዮጵያ በግብርና ዘርፍ ብቻ ሳይወሰን በሁሉም የልማት ዘርፎች ሰፊ ስራዎችን እያከናወነች መሆኗን ጠቅላይ ሚኒስትሩ ገልጸዋል። ጠቅላይ ሚኒስትሩ ከኦቢኤን ጋር ባደረጉት ቆይታ ስለ ኦሮሞ ህዝብ ጥያቄዎችና ትግሎች፣ ስለ ኢትዮጵያ ታሪክና የኦሮሞ ህዝብ ለሀገር ግንባታ ስላበረከተው አስተዋጽኦ ሰፊ ማብራሪያ ሰጥተዋል። አብይ አህመድ በማብራሪያቸው በአሁኑ ወቅት በሀገሪቱ እየታየ ያለው ዘርፈ ብዙ ለውጥ መካድ እንደማይቻል ጠቅሰው የተገኙ ውጤቶችን ማጠናከርና በዘላቂነት ማስቀጠል ግን ተጨማሪ ሰፊ ስራና ጥረት እንደሚጠይቅ አመልክተዋል። በተለይም በኦሮሚያ ክልል የግብርና ምርት ከ168 ሚሊዮን ኩንታል ወደ 510 ሚሊዮን ኩንታል ማደጉን እንደ አንድ የለውጥ ማሳያ አንስተዋል።
ይህም በክልሉ የተመዘገበው አበረታች ውጤት መሆኑንም ገልጸዋል። ጠቅላይ ሚኒስትሩ የሀብት መጨመር የህዝብን ተጠቃሚነት ለማሳደግ ወሳኝ መሆኑን ጠቁመው በከተሞች ልማትም ተጨባጭ ለውጦች እየታዩ መሆኑን ገልጸዋል። በተለይም ቢሾፍቱ፣ አዳማ፣ ጅማና ሮቤ ከተሞችን በምሳሌነት በመጥቀስ በከተሞቹ የታየው የልማት እንቅስቃሴ በሀገሪቱ እየተካሄደ ያለውን ሰፊ ለውጥ የሚያሳይ መሆኑን አብራርተዋል። የተመዘገቡ ውጤቶችን መጠበቅ፣ ማስፋፋትና አሁን ላይ ያሉ እጥረቶችን በተከታታይ በሙላት የአሁኑ ትውልድ ኃላፊነት መሆኑንም ጠቅላይ ሚኒስትሩ አስገንዝበዋል። በተጨማሪም የኦሮሞ ህዝብ የኢትዮጵያን ሀገራዊ ግንባታ ሂደት በማገዝ ደሙን አጥንቱና ላቡን በማፍሰስ ከፍተኛ መስዋዕትነት መክፈሉን ጠቅሰዋል። በመሆኑም የተጀመሩ ልማቶችን ስራዎችን ማጠናከር፣ የተገኙ ውጤቶችን ማስቀጠልና ቀሪ የልማት ክፍተቶችን መሙላት የቀጣይ ትውልድ ቁልፍ ተግባር መሆኑን ጠቅላይ ሚኒስትሩ አስገንዝበዋል። ወደ ቢዝነስ ዘገባችን ስናልፍ የዓለም የወርቅ ገበያ በአዲስ አቅጣጫ ሄዷል። ባለሀብቶች በቅርበት እየተከታተሉት ነው። ሐምሌ 9 2026 የዓለም የወርቅ ዋጋ በዚህ ሳምንት ከፍተኛ መለዋወጥን አሳይቷል። የዓለም ፖለቲካ ውጥረቶች፣ የአሜሪካ የገንዘብ ፖሊሲና የዶላር እንቅስቃሴ በወርቅ ዋጋ ላይ ጉልህ ተጽዕኖ አሳድረዋል። በሳምንቱ መጀመሪያ ባለሀብቶች ከዓለም አቀፍ አለመረጋጋት ለመጠበቅ ወደ ወርቅ በመመለሳቸው የወርቅ ዋጋ ከፍ ብሏል። ሆኖም የአሜሪካ ፌዴራል ሪዘርቭ ከፍተኛ የወለድ መጠን ለረዥም ጊዜ ሊቀጥል እንደሚችል የተሰጠው ምልክትና የመንግስት ቦንድ ትርፍ መጨመር ገበያውን ወደ ታች ጎትቶታል። የወርቅ ዋጋን ከፍ ያደረጉ ምክንያቶች በመካከለኛው ምስራቅ የተባባሰ የፖለቲካ ውጥረት፣ የአሜሪካ ዶላር መዳከም፣ ባለሀብቶች ወደ ደህንነት የሚጠበቅ ንብረት መሸሻቸው፣ የማዕከላዊ ባንክ ቀጣይ የወርቅ ግዢ ናቸው። የወርቅ ዋጋን ዝቅ ያደረጉ ምክንያቶችን ስንመለከት ከፍተኛ የወለድ መጠን ይቀጥላል የሚለው ግምት፣ የመንግስት ቦንድ ትርፍ መጨመር፣ ባለሀብቶች ያገኙትን ትርፍ ለማስጠበቅ የፈጸሙት ሽያጭ ናቸው። የዛሬውን የገበያ ሁኔታ ስንመለከት በዓለም ገበያ የ21 ካራት ወርቅ ዋጋ በ1 ግራም 131 የአሜሪካ ዶላር ከ78 ሳንቲም ደርሷል። የገበያ ተንታኞች በቀጣዮቹ ሳምንታት የፌዴራል ሪዘርቭ ውሳኔዎች፣ የዶላር እንቅስቃሴና የዓለም ፖለቲካ ሁኔታ የወርቅን ዋጋን የሚወስኑ ዋና ምክንያቶች እንደሚሆኑ ይገልጻሉ። የዛሬው የዜናችን ስፖንሰር ሀበሻ ጎልድ ነው። ወርቅ ጥራት ነው፣ ጥራት ደግሞ እምነት ነው። እውነተኛ ንጹህና ከፍተኛ ጥራት ያለው 21 ካራት ወርቅ ጌጣጌጥ ከፈለጉ ሀበሻ ጎልድ ትክክለኛ ምርጫው ነው። በኒውዮርክ የሚገኘው ሀበሻ ጎልድ በእጅ የተሰሩ ከፍተኛ ጥራት ያላቸው 21 ካራት የወርቅ ጌጣጌጦችን ለሰርግ፣ ለስጦታ፣ ለቤተሰብና ለዕለታዊ አጠቃቀም ያቀርባል። ተመጣጣኝ ዋጋ፣ የተረጋገጠ ጥራት፣ ፈጣን አገልግሎት፣ የደንበኞች እምነት። ዛሬውኑ ከታች ባስቀመጥንላችሁ ስልክ ይደውሉ ወይም በዋትሳፕ ያነጋግሩን። ሀበሻ ጎልድ፣ የሚታመን ጥራት፣ ዘላቂ ውበት። የተወደዳችሁ የሀበሻ ጎልድ ዜና ዩቲዩብ ቤተሰቦቻችን ለዛሬ ያዘጋጀናቸው ትኩስ አስፈላጊና ሰበር መረጃዎቻችን እስከዚህ ድረስ ነበሩ። ጊዜያችሁን ሰጥታችሁ ከኛ ጋር ስለነበራችሁ ከልብ እናመሰግናለን። ሁልጊዜ ፈጣን፣ ትክክለኛ፣ የተረጋገጠና ሚዛናዊ ዜና እንዲደርሳችሁ በየቀኑ በትጋት እየሰራ እንገኛለን። በኢትዮጵያና በዓለም ዙሪያ የሚከሰቱ ወቅታዊ ክስተቶችን፣ የፖለቲካ፣ የኢኮኖሚ፣ የማህበራዊና ሌሎች ወቅታዊ ጉዳዮችን በፍጥነትና በአስተማማኝ ሁኔታ ለእናንተ ለማድረስ ቁርጠኞች ነን። ከኛ ጋር ገና ካልተቀላቀላችሁ የሀበሻ ጎልድ ዜና ዩቲዩብ ቻናልን ሰብስክራይብ በማድረግ ቤተሰባችን ይሁኑ። እንዲሁም የደወል ምልክቱን በመንካት ማንኛውም አዲስ ዜናና ሰበር መረጃ በታተመ ቅጽበት እንዲደርሳችሁ ያድርጉ። ቪዲዮን ላይክ በማድረግ አስተያየታችሁን በመጻፍና ለወዳጆቻችሁ በማጋራት የምታደርጉልን ድጋፍ ለእኛ ትልቅ ብርታት አለው። ስለምትከታተሉንና ስለምትተማመኑብን ከልብ እናመሰግናለን። ሀበሻ ጎልድ ዜና፣ ፈጣን፣ ተአማኒና የተረጋገጠ መረጃ የሚገኝበት አድራሻ። እስከምንገናኝ ድረስ ሰላምና ጤና ከእናንተ ጋር ይሁን።